የክርስቲያኖ ሮናልዶ ምርጥ ታሪክ። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እንደ አውሮፓውያን አቆጣጠር የካቲት 5 1985 በፋንቻል ምድር የፖርቹጋል ደሴት ተወለደ። ስሙን ያገኘው አባቱ ከሚወዱት የአሜሪካ ፕሬዝዳንት ሮናልድ ሬገን ነበር። የአባቱ ስም ጆሴ ዲነስ አቬሮ ምግብ ማብሰያና የአትክልት ሰራተኛ ሲሆን እናቱ ማሪያ ዶሎርስ የአትክልት ሰራተኛ ናቸው። ሮናልዶ ያደገው ከአራት ልጆች ታናሽ ሆኖ በጣም ድሃ ቤተሰብ ውስጥ ነው። ቤታቸው በቆርቆሮ የተሸፈነ ትንሽ ቤት ሲሆን ሁሉም እህትማማቾች አንድ ክፍል ይጋሩ ነበር። እናቱ በወሊድ ጊዜ ሕፃኑን ለማስወረድ አስበው ነበር። አባቱ ከአንጎላ ጦርነት በኋላ በአልኮል ሱሰኝነት ይሰቃይ ስለነበር ቤተሰቡ በጣም ይቸገር ነበር። ሮናልዶ በልጅነቱ ቤተሰቡን ለመርዳት ከአባቱ ጋር ጎዳናዎችን ያጸዳ ነበር። አንዳንድ ጊዜ ከስታዲየሙ አጠገብ ባለው ማክዶናልድ በር ላይ ምግብ ለመጠየቅ ይሄድ ነበር። ሮናልዶ ከልጅነቱ ጀምሮ ለእግር ኳስ ያለው ፍቅር እጅግ ጠንካራ ነበር። ምግብ ሳይበላ ነበር ትምህርቱን ይዘነጋ ነበር። የቤት ስራ እንኳን ሳይሰራ ከመስኮት ይወጣና በመንገድ ላይ ኳስ ይጫወት ነበር። በ7 ዓመቱ አባቱ የመሳሪያ ጠባቂ በነበረበት የአድሪኒ ክለብ ተቀላቀለ። በትንሽነቱና ፈጣንነቱ ምክንያት አቤሊኒ ትንሽ ንብ ተብሎ ይጠራ ነበር። በኋላም ወደ ናሲዮል ክለብ ተዛወረ። በትምህርት ቤት ግን አስቸጋሪ ነበር። ለመምህሩ ወንበር በመወርወር ከትምህርት ቤት ተባረረ። በ15 ዓመቱ ደግሞ ሙሉ ትኩረቱን ለእግር ኳስ ለመስጠት ትምህርቱን ትቶ ነበረ። ወደ ስፖርቲንግ ሊዝበን እና ወደ ማንቸስተር ዩናይትድ መሄድ። በ12 ዓመቱ ሮናልዶ የህይወቱን ትልቅ ለውጥ አደረገ። ከቤተሰቡ ተለይቶ በሊዝበን ወደሚገኘው የስፖርቲንግ ሲፒ አካዳሚ ተዛወረ። በ16 ዓመቱ ከዋናው ቡድን ጋር መሰልጠን ጀመረ እና በ17 ዓመቱ ፕሮፌሽናል የመጀመሪያ ጨዋታውን በቻምፒየንስ ሊግ ከኢንተር ሚላን ጋር አደረገ። በ2003 እንደ አውሮፓውያን አቆጣጠር ስፖርቲንግ ሲፒ ከማንቸስተር ዩናይትድ ጋር ባደረገ የወዳጅነት ጨዋታ ሮናልዶ የቀድሞ አሰልጣኝ ሰር አሌክስ ፈርጉሰን እና ተጫዋቾችን አስደነቀ። ሮይ ኪን እና ራያን ጊግስ ወዲያውኑ እንዲፈርም አሳስበዋል። ማንቸስተር ዩናይትድ በ12.24 ሚሊዮን ዩሮ አስፈረሙት። ለአስራዎቹ ዕድሜ ተጫዋቾች የወቅቱ ከፍተኛ ዋጋ ነበር። በዩናይትድ እጅግ የተከበረው ቁጥር 70 ማሊያ ለብሷል። በማንቸስተር ዩናይትድ 3 ተከታታይ የፕሪሚየር ሊግ ዋንጫዎችን አሸንፏል። በ2008 የመጀመሪያ ቻምፒየንስ ሊግ ዋንጫውንም አንስቷል። በ2008 የመጀመሪያ ባላንዶር ሽልማቱንም አሸንፏል። በ2005 አባቱ በአልኮል ምክንያት በሚያዝን ሁኔታ ሕይወት አለፈ። ሮናልዶ ግን በሜዳ ላይ መበርታቱን ቀጠለ። በ2007 እና 2008 የውድድር ዘመን 42 ግቦችን በማስቆጠር የአውሮፓ ጎልደን ሽልማት አሸንፏል። በ2009 ሮናልዶ የልጅነት ህልሙን ተከትሎ ወደ ሪያል ማድሪድ በወቅቱ እጅግ ውድ በሆነ 94 ሚሊዮን ዩሮ ተዛወረ። በሳንቲያጎ በርናቢው ስታዲየም የቀረበለት አቀባበል 80 ሺህ ደጋፊዎች ተገኝተዋል። ማራዶናን ከተቀበለበት ጊዜ ጀምሮ እጅግ ብዙ ሰዎች የተገኙበት አቀባበል ነበር። 450 ግቦች በ438 ጨዋታዎች በማስቆጠር የክለቡ ታሪክ ከፍተኛ ግብ አስቆጣሪ ሆነ። 4 ቻምፒየንስ ሊግ ዋንጫዎችን አነሳ። 2014፣ 2016፣ 2017 እና 2018። በ2013 እና በ2014 የውድድር ዘመን በአንድ የቻምፒየንስ ሊግ ዘመቻ 17 ግቦች በማስቆጠር ሪከርድ አስመዘገበ። 4 ተጨማሪ የባሎንዶር ሽልማቶችን አሸነፈ። 2013፣ 2014፣ 2016 እና 2017። በዚህ ጊዜ ውስጥ ከሊዮኔል ሜሲ ጋር የነበረው ፉክክር በስፖርት ታሪክ ውስጥ ታላቅ ሆነ። ወደ ጁቬንቱስ እና ወደ ማንቸስተር መመለስ ከ2018 እስከ 2022። በ2018 ሮናልዶ አዲስ ፈተና ለመፈለግ ወደ ጁቬንቱስ በ100 ሚሊዮን ዩሮ ተዛወረ። በ3 ዓመታት ውስጥ 2 የሴሪያ ድሶች አሸንፏል። ለክለቡ 100 ግቦችን አስቆጠረ። የኮፕ ኢታሊያ ዋንጫን አንስቷል። በ2021 አስደሳች በሆነ መንገድ ወደ ማንቸስተር ዩናይትድ ተመለሰ። ምንም እንኳን የክለቡ አፈጻጸም የተሻለ ባይሆንም ሮናልዶ በወጣትነት ቀጠለ። ነገር ግን በአሰልጣኝ ኤሪክ ተን ሃግ ጋር በተፈጠረ አለመግባባት በ2022 ኮንትራቱ ተቋረጠ። የአልናስር ዘመንና የብሔራዊ ቡድን ስኬቶቹ 2023 እንደ አውሮፓውያን አቆጣጠር ጥር 2023 ሮናልዶ ከአልናስር የሳውዲ አረቢያ ክለብ ጋር ተፈራረመ። ይህ እንቅስቃሴ ውዝግብ ቢፈጥርም በሜዳ ላይ ማበረታቱን ቀጠለ። በ2026 የሳውዲ ፕሮፌሽናል ሊግ ርዕስ እንዲያሸንፍ መርቷል እና ለ2 ተከታታይ ዓመት የሊጉ ከፍተኛ ግብ አስቆጣሪ ይሆናል። የብሔራዊ ቡድን ታሪኩ እንዲሁም አስደናቂ ነው። በ2003 የመጀመሪያ ጨዋታውን አድርጓል። የመጀመሪያ ግቡን በአውሮፓ ሻምፒዮን 2004 አስቆጠረ። ፖርቹጋል የመጀመሪያውን ታላቅ ዋንጫ የአውሮፓ ሻምፒዮን 2016 እንዳሸንፍም አድርጓታል። የመጀመሪያውን የኦፍ ኔሽንስ ሊግ በ2019 አሸንፏል።
በ21 የወንዶች ዓለም አቀፍ ግብ አስቆጣሪ ሪከርድ ከአሊ ዳኢ 109 ግብ በልጦ ሰበረው። በ26 የዓለም ዋንጫ ላይ ለመጫወት በቻለበት ወቅት በ6 የዓለም ዋንጫ ላይ ግብ ያስቆጠረ የመጀመሪያው ወንድ ተጫዋችም ሆነ። ዋና ዋና ሪኮርዶችና ክብሮቹ ሮናልዶ የስፖርት ታሪክ እጅግ የተሸለመ ተጫዋች አንዱ ነው። 5 የባላንዶር ሽልማቶች፣ 5 የሻምፒዮንስ ሊግ ዋንጫዎች፣ በቻምፒየንስ ሊግ ከፍተኛ ግብ 140 ጨዋታ 183 ሪከርዶች፣ በአውሮፓ ሻምፒዮን ከፍተኛ ግብ 14 እና ጨዋታ 30 ሪከርዶች፣ በፖርቹጋል ከፍተኛ ግብ 143 እና ጨዋታ 229 ሪከርዶች፣ ከ900 በላይ ኦፊሳላዊ ግቦች፣ የሁሉም ጊዜ ከፍተኛ ግብ አስቆጣሪ። ከሜዳ ውጪ ህይወቱ ሮናልዶ ከሞዴሏ ጆርጂና ሮድሪጌስ ጋር እንደ አውሮፓውያን አቆጣጠር ከ2017 ጀምሮ አብረው ናቸው እና በ2025 አብረው ተጋብተዋል። 5 ልጆች አሉት። ክርስቲያኖ ጁኒየር 2010፣ መንትዮች ኢቫን እና ማቴዎ 2017፣ አላና ማርቲን 2017 እና ቤል አስማርልድ። ሮናልዶ በማህበራዊ ሚዲያ ላይ በጣም ብዙ ተከታይ ያለው ስፖርተኛ ሲሆን ወደ 600 ሚሊዮን ተከታዮች አሉት። በስፖርት ታሪክ ውስጥም በጣም ገቢ ካላቸው አትሌቶች አንዱ ነው እና በ2026 ለመጀመሪያ ጊዜ በፎርብስ ቢሊዮነሮች ዝርዝር ውስጥ ተካቷል በ1.2 ቢሊዮን ዶላር። ሮናልዶ ከድህነት ወደ ልዕለ ኮከብነት መውጣት የማበረታቻ ታሪክ ነው። በ40 ዓመቱ አሁንም ሪኮርዶችን እየሰበረ ይገኛል። በሚያሳዝን ሁኔታ የአሁኑን የዓለም ዋንጫ ማንሳት ባይችልም ከዚህ በፊቱ ግን የምንማረው ብዙ ታሪክ አለ። ሮናልዶ የምንጊዜው ምርጥ ተጫዋች ነው። አመሰግናለሁ። ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው።